ባንቴሮ ታሪክ ሰራ። እንግዲህ የመለሰ ሀብትና ንብረት ከላያችሁ ላይ ይህንን ቤት አፈርስባችኋለሁ እያለ ከደቂቃዎች በፊት እንግዲህ ሲዝትባቸውም ነበረ። ዳዊት እንግዲህ ቤተሰቡን ይዞ ከዚህ ቤት ካልወጣ የሚጠብቃቸውን ነገር እኔ ነኝ የማደርገው፣ ለዛም እኔ ተጠያቂ አይደለሁም እያለ ለሉሊት እንግዲህ ሲያስፈራራትም እንዲሁም ደግሞ ምን ሊያደርግ እንደነበረ እያንዳንዱ ነገር ሲያጫውታትም ነበረ። ዳዊት አልነገረሽም እንዴ? ይህ ቤት እኮ የኔ ሆነ፣ በቃ ልገዛው ነው። ስለዚህ እዚህ ሁሉ ችግርና ጣጣ ያስገባሽው አንቺ ነሽ። ምናልባት እኮ እሺ ብለሽ እኔ ጋር ብትኖሪ ኖሮ ይህ ነገር አይፈጠርበትም ነበረ እና ለአንቺ ስል ደግሞ ይኸው ዳዊትን ጎዳና ላይ ጥለዋለሁ፣ አስወግደዋለሁ ይላታል ማለት ነው። ሉሊት ደግሞ ይህንንማ ልታደርግ አትችልም፣ ይህ እኮ የዳዊት ቤት ነው እንጂ አንተ ቤት አይደለም፣ እንደፈለገ እየመጣ የምትፈነጭበት ቤት አይደለም ትለዋለች። መለሰ ግን እንግዲህ በሳቅ ታጅቦ ነበረ። በጣም አሸናፊነት ተሰምቶታል። ልክ እንዳሸነፈ ነው የሚቆጥረው የነበረ ሁኔታዎችን እያንዳንዱ። ግን እሱ ያልጠበቀው የስልክ ንግግር ከሉሊት ፊት ለፊት ሲያናገር ነበረ። ይህንንም እንግዲህ ዘንግቶታል። ለዳዊትና ለባንቴሮ እንደምትነግረው ምንም በቃ አላስታወሰም፣ አልጠረጠራትም። የስልክ ስራ እንግዲህ መጥቶ ሲደወልለት ወዲያውኑ ከሷ ፊት ለፊት ነበር ያነሳው። ይህም እንግዲህ በጣም መለሰ በጣም አደገኛ በቃ ከፖሊስ ቁጥጥር ውጭ የሆነ ስራዎችን እንደሚሰራ በድብቅ እንዲሁም ደግሞ ፖሊስ ነሽ ምንድነሽ እንደተባለው አብረውት እንደሚሰሩ እያንዳንዱ ነገር ፊት ለፊቷ ያወራል። እኔ የምፈልገውን ነገር ቀጥታ አድርስልኝ፣ ከዛ በኋላ ምንም ላደርግልህ አልችልም። ስለዚህ እንደፈለገ ውሰደውና አድርገው። አንዲት ነገር ግን ጠብ ካለች ከመሬት ላይ በጣም ብዙ ብሮችን እንደምከስር ደግሞ ማወቅ አለብህ እና ስራ በአግባቡ መስራት አለብህ። የተጫነውን መኪና በአግባቡ ከተባለበት ቦታ ማድረስ አለበት ብሎ እንግዲህ ለስራ ባልደረበው እንግዲህ ትዕዛዝ ሲሰጥ ሰምታለች ሉሊት። ሉሊት በሰዓቱ እንደዛ እያለ ሲያናግር ደግሞ ምን ፈልጎ ነው ይሆን? አሁንም ደግሞ አባቴን እገለዋለሁ እያለ ስለሚያስፈራራት ምናልባት ልክ እንደዛ አይነት ወንጀል እየሰራ ይሆን ብላ ነበር የጠረጠረችው። ግን ጉዳዩ ለባንቴሮ እና ለዳዊት ስትነግራቸው በጣም ከባድ እንደሆነና ለህይወታቸው ራሱ የሚያስፈራራ ነገር ነው እንግዲህ የገጠማቸው። በሌላ በኩል እንግዲህ ሮዛ አሁን ላይ በጣም ልጅ እንደማትወልድ ተነግሯታል። ዶክተሩ የመጣ የስልክ ንግግር እባክሽ ነይና የምነግርሽ ነገር አለ ብሎ እንግዲህ እሱ ፊት ለፊት ቁጭ አድርጎ ሊነግራት ነበር የፈለገችው። ሮዛ ግን ሆስፒታል ድረስ ከምመላለስ እዛው በስልክ ነገር ትለዋለች። ዶክተርም እንግዲህ እሺ አልመጣም ካልሽማ እኔ የአንቺ ደህንነት እንዲጠበቅ ብዬ ነው እንጂ ሌላ ነገር ፈልጌ አይደለም። ለማንኛውም የተፈጠረው ነገር ከዚህ በኋላ ማህፀንሽ እንግዲህ ልጅ መሸከም አይችልም የሚል በጣም አሳዛኝ መርዶ ነው የገጠማት። ይህንን ስትሰማ በጣም አልቅሳለይ። ከዛ ባንቴሮ ራሱ ከስሯ ነበረና ከአንቺ ጋር በነበርክበት ጊዜ ጥሩ ጊዜዎችን ባሳልፍም ግን ደግሞ ይህ ነገር በመድረሱ እኔ በጣም አዝኛለሁ ላንቺ ብሏታል። ብቻ እያለቀሰች ነው እንግዲህ። አሁን ባንቴሮ ሔዋንን በጣም ስለሚወዳት ራሽን ጠብቂ ተንከባከቢ እያላት ነው እንግዲህ። የምትሄድበት ቦታ ስላለ አንድ ነገር እንዳያረግሽ እባክሽን እያላት ነው። እሷም ችግር የለውም ባንቴሮ አታስብ በማለት ያው ወደ ስራ ቦታ ሄዳለች። ሮዛም ቁጭ ብላ እያለቀሰች ነው ያለችው። መጨረሻ ላይ ምንድን ያደረገችው አልቅሳ በቃ ያንዳንዱ ላደረጓቸው ነገሮች ራሱ ያለቀስኩ ፈጣሪን ለምናለሁ የሚል እንግዲህ ጸጽቷት ታይቶባታል ማለት ነው። ግን ሮዛ ይህን ነገር ታደርጋለች ወይስ ደግሞ ትፈጽማለች የሚለውን ነገር ማንም እንግዲህ ቀና ብሎ ሊያይም ሊገምትም አይችልም። ይህ ሁሉ ነገር ደርሶባት ራሱ አሁንም ቢሆን ክፋት ነው የምታስበው። እንደገና ያው አሁን ባንቴሮ እና ዳዊት አንድ ላይ ነው መለሰ የሚባለውን ለማጥቃት እና ሉሊትን ነፃ ለማውጣት እየታገሉ ያሉት። እንግዲህ ባንቴሮ በበኩሉ ከመለሰ አንዳንድ መረጃዎችን በጣም ወሳኝ ብለው እንግዲህ ያሰቡትን ነገር በድብቅ እየሰሩ ይገኛሉ። ከዛ በተጨማሪ ደግሞ ዳዊት ራሱ ቤቱን ሊሸጥ ነው ለሉላ ሲል እንግዲህ ትምህርት ቤት እንዳትሄድ አስፈቅዶላታል። ቤት ውስጥ እንድታጠና የምትፈልገውን ነገር ሁሉ ቤት ውስጥ እንድትሰራ አድርገው ሉሊት ደግሞ ችግር አለ እውነቱን ነገር ብለውም ነበር። እሱ ግን መናገር ነው ማስጨነቅ ስላልፈለገ ምንም ችግር የለም እሺ ትንሿ እህቴ እያለ ያባበላታል ማለት ነው። ነገር ግን ትንሿ እህቴ እያለ እንግዲህ አሳድጎ ያው ለራሱ ሚስት እንዳያደርጋት እያልኩ ነው እኔ ራሱ ይሄ ዳዊት የሚባለው። ምክንያቱም አሁን ከሮዛ ጋር ያለው ግንኙነት በጣም መጨረሻ ነው። ሮዛ ሲጀመር ለሀብት ብላ ነው ያገባቸው ዳዊትን እንጂ ወደው በጣም አፍቅረው አይደለም። ስለዚህ የእሱ አማራጭ አሁን ሉሊትን እንደምንም ከዛ ሰውዬ እጅ አስጥሎ አሳድጎ ትምህርቷን ስትጨርስ ከዛ የሚያገባት ይመስለኛል ሳስበው። እሷ ራሱ ወንድሜ ማለት ወጥታ ከዛ ፍቅረኛ ሀቢቢ ማለት ትጀምር ይሆናል ብዬ አስባለሁ እኔ በበኩሌ። ምክንያቱም ቀረቤታቸው በጣም ነው የሚያስቀው፣ በጣም ደስ ይላል። ያላቸው መከባበር፣ ያላቸው መዋደድ፣ ያላቸው እንክብካቤ ነገር በጣም ደስ የሚለው
ስለዚህ የሉሊት ሀሳብ መጨረሻ ላይ ምን ሊሆን ይችላል? ሰው ሉሊትም ወደ ውጭ ወጣ ብላ እንግዲህ መለስን ታገኘዋለች። መለስም እኔ ጋር ኑሪ ብለሽ እምቢ አልሽ አይደለም? በይ እንግዲህ ይሄ ቤት ከላይሽ ላይ ሲፈርስ ቁመች ተመልከች ይላታል። እሷም አልገባትም። እንዴ አንተ ቆይ በሁሉም ነገር ስልጣን አለ ብለህ ነው እንደ የምታስበው ትለዋለች። እሱም አዎ በማለት ዳዊት አልነገረሽም? ቤቱን እኮ ሊሸጥልኝ ነው። ይህ ሁሉ አንቺ ምክንያት ነው። እንደውም በቃ የዳዊት የሆነውን ነገር እያንዳንዱ ንጥቅ ነው የማደርገው። ባይሰጠኝ እንኳን በፍቃደኝነት በጉልበት ከላዩ ላይ በቃ አፈርስበታለሁ። ቤቱን ሁላ ነው ሬሳቸው ራሱ እንዳይገኝ አድርጌ ነው እንግዲህ ቤቱን ማፈርሰው ይላታል። ሉሊት በሰዓቱ በጣም ምንም የመፍራት ስሜት ራሱ አይታይባትም ነበረ። እንደዛ እየዛትባት እንኳን መለሰ ደግሞ በጣም ነው የሚያስቀው። እንግዲህ ጉረው ምናምን በጣም ያስቃል። በዛው አጋጣሚ እንግዲህ መለሰ እንደው አሁን ይችን ትንሽዬ ልጅ አሁን የልጅ ልጅ አትሆንም፣ የልጅ ልጅ እኮ ነው የምትሆነው። እንዲ አሁን ሚስቴ ሁኝ የምትላት ኧረ እንደው ይፈሩ ይፈሩ። ለማንኛውም እሺ ሉላ አትፈልገውም እንግዲህ ይህን ሰው በጭራሽ። ከዛ አዘነች በሰማችው ነገር እና ቁጭ ብላ መተከዝ ጀመረች። ሰው ባንቴሮ ሄደና ዛሬ ደግሞ ምንድነው የ70 ዓመት ሽማግሌ ሆነሻል እዚህ ጋር ቁጭ ብለሽ ምንድን ነው ስላት፣ እኔ የምልህ በጣም ደካማ ነኝ አይደለ? እንደው እባክህ እስኪ ስለኔ ንገረኝ፣ በቃ ምንድነው ጉዳዩ ምናምን የሽት ታማክረዋለች። አይ አንቺ ማለት ጎበዝ ጀግና ታታሪ ነሽ ይላታል። እሷ ልታምን አልቻለችም። ምክንያቱም አጅሬ ከተናገራት አንጻር ፈርታለች። በእኔ ምክንያት ዴብ እንደዚህ ቢሆንስ እያለች በጣም እየተሳቀቀች ነው ያለችው። እሱ ደግሞ አትሳቀቂ፣ በእርግጠኝነት ይህን መለስ የሚባለውን ከህይወታችን አስወግደን እናስወጠዋለን ይላታል። እሷ ልታመን አልቻለችም እስካሁን። ቢሆንም እንግዲህ ያው ጥሩ ምክሮች መክሯታል። አንቺ ጎበዝ እና ብልጥ በጣም ደስ የምትሄድ ልጅ ነሽ እያለ ሲያሞጋግሳት ነበረ። እንዲሁም ደግሞ ዳዊት ራሱ እንደዛ በጣም ሲያሞግሳት ነበረ። አንቺ ማለት በቃ የኔ ወርቅ ነሽ፣ የኔ በቃ ስገባም ስወጣም የማይሽ በቃ ትልቅ ስጦታ ነሽ የተሰጠሽኝ ከፈጣሪ ብሎ የሚያስባት ናት። እንግዲህ ሉሊት እንግዲህ ሮዛም አልቀሳ አልቀሳ ሲወጣላት የሮዛ መጨረሻ ማሄድ ሊሆን አይችልም ብላ ደግሞ አንድ አማራጭ እየፈለገች ነው። የእናቷ ቤት እንደሚሸጥ ሰምታለች። ያ የእናቷ ቤት የተባለው እንግዲህ ዳዊት ለሔዋን የገዛላት ቤት ነበረ በስጦታ መልኩ። ሔዋን ደግሞ አሁን ላይ አትኖርበትም፣ ግን ደግሞ የሮዛ እናትና እሷ ናቸው የሚኖሩበት። ስለዚህ ያንን ቤት ለመሸጥ ደፋ ቀና እያለ ነው፣ ሰነዶችን ያዘጋጃል። ሮዛ እንዳሸጠው እያለችው ነው። ቤቱ እንዲሸጥ አትፈልግም። ምክንያቱም ያ ቤት ከተሸጠ እናቷ እና እሷ የት ይኖራሉ? ስለዚህ እንዴ ቤት እኮ እንዳሸጥ ነው የሚባል የራስሽ ሀብት የራስሽ ገንዘብ ሲሆን ነው። አሁን እኮ የኔ አይደለም እንኳን ያ ቤትና ይሄ አሁን ራሱ የምትኖሪበት ቤት የኔም አይደለም። አሁን የራሱ የሆነ ባለቤት አለው። ስለዚህ የመለሰ ቤት ነው። ይሄ በጣም ቁስ ነገር ተወጅ ነበረ እንዳለ ቁሶች በሙሉ የእሱ ናቸው ይላታል። ከዛ እንግዲህ በጣም እንደዚህማ ሊሆን አይችልም ብትልና ትናደዳለች። ከዛ በኋላ እሱ ምንድን አድርገው እንግዲህ ላንቺ የሚራራልሽ ከሆነ መለሰ ሂድና አናግሪው አላት። ሂድና አናግሪው ሲላት እሷ ሮዛ ምንድን ያደረገችው እዚህ በፊት ውለታ አለበት ብላ ስለምታምን ይረዳኛል ያግዘኛል ብላ ነበር ሄደችው። በተቃራኒው ደግሞ እኔ ያንተ ባሪያ ሆናለሁ፣ አንተ ደግሞ ያ ቤት እንዳይሸጥ አድርግልኝ ትለዋለች። እንግዲህ ካፌ ሄዳ ማለት ነው መለሰን። አቶ መለሰ ቀላል ሰው አይደሉም። ምንድን ነው ችግርሽ ታዲያ? ባልና ሚስት እኮ ጦርነት ላይ እንደሆናችሁ እኔ አውቃለሁ፣ ምን ልረዳሽ እችላለሁ ይላታል። እንግዲህ እያሾፈ እሷም እንግዲህ ችግሯን ትነግረዋለች። ያው ታውቃለህ ቤቱን ሊሸጠው ነው፣ እዛ ቤት እናት ያለች እና አደራህን ትለዋለች። እሺ ምን ላድርግ ነበር ያላት። እንግዲህ እያሾፈና እየሳቀባት በቃ አሁን ዳዊት ሊሸጠው እያሰበ ነው። ስለዚህ አንተ ደግሞ ከነዛ ሰዎች ላይ ትገዛቸዋለህ እና ለእኔ እውነት ተዋልልኝ። የዛ ፊት ብዙ ነገር ሰርተናል፣ አብሬህ ተባባሪ ሁላ ሁኝ የነበረ እና ይህን ነገር አድርግልኝ ትለዋለች። እሱ ደግሞ እንደ ያምሻል አንቺ ጤነኛ ነኝ፣ ከማን ነው የምገዛው? የምገዛው ሰው እኮ ራሴ ነኝ ይላታል። እንደዚህ ሲላት እንግዲህ አላመነችም። እንዴት ሊሆን ይችላል በማለት ነው እንግዲህ ምን ብላ የጮኸችው። እንግዲህ ከገዚታው ገዝተህ ለእኔ ስጥልኝ ስትለው ያው ያስጮሃል እንዴት አያስጮህም ብላችሁ ነው ብቻ አልሰጥሽም ይላታል። ለማንኛውም አያገባኝም ይላትና እሺ በቃ የሆነ ውለታ እንደሚውልላት ነግሯታል። አሁን ለምሳሌ አንቺ ራሱ የዳዊት ብትሆኚ ኑሮ አንቺንም ወስድሽ ነበረ፣ ግን አንቺ የእሱ አይደለሽም። ስለዚህ እኔ ደግሞ አላማዬ የእሱንን ነገር መውሰድ ነው ይላታል። ባንቴሮም እንግዲህ በበኩሉ ፈትሾ ያገኘው በጣም ከባድ መረጃ አለ። እንግዲህ ስልክ አግኝቷል። ከዛ ለዳዊት ይሰጠዋል ማለት ነው። ዳዊትም በራሱ በኩል የሆነ ፍንጭ በቃ እስር ቤት የሚሆን ምን በቃ ብቻ የሆነ ነገር እየፈተሽኩ ነው ሄደና በመለሰ ህይወት ውስጥ በሚሰራቸው ስራዎች እያንዳንዱ ትልቅ ነገር አግኝቷል። አንደኛ ሉሊት የነገረችው ነገር በጣም ከባድ ነው። አደንዛዥ ነገር እንደሚሸጥና እንደሚጠቀም ይህ ራሱ በቂ ነው፣ ወንጀለኛ እንዳያስብለው ይረዳቸዋል። ባንቴሮ የሚያገኘው በጣም ከባድ ነው። ከዛ እንግዲህ ያግተዋል። ካገተው በኋላ ግን እንግዲህ እንደዚህ ባልቀበል ደስ ይለኛል ይልና ባንቴሮ
መለሰን ያው አንዴ ሲያጋጨው ወዲያውኑ ፍጥፍጥ ይላል ማለት ነው። አቀባበሉ በጣም ደስ ይል ነበረ። በቦክስ ነው እንግዲህ ያጠናገረው። ከዛ እንግዲህ እጁንም እግሩንም አስሮ ቁጭ ብሎታል እንግዲህ በሽጉጥ። እዚህ ጋር ግን ባንቴሮ የተሳሳተው ነገር ሽጉጡን ፊት ለፊቱ ጥሎለት መሄድ አልነበረበትም። ከዛ እንግዲህ መለሰ አንተማ እንደዚህ በቀላሉ ልታመልጣችን የሚልና መሳሪያውን ብድግ አድርጎ ድቅን ያደርግበታል እንግዲህ ከባንቴሮ ላይ። ባንቴሮ እንግዲህ ይሞታል ወይስ ደግሞ አይሞትም? በቀጣይ የምናየው ይሆናል። እንግዲህ ትልቅ ጥፋት አጥፏል ባንቴሮ። መሳሪያውን እዛ ጋር ማስቀመጥ አልነበረበትም። ሰው በራሱ ህይወት እንግዲህ ፈርዷል። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።